ስለማቀው ነው ሚዲያ ላይቭ ማለት ቃላቶችን አያስመርጥም አንዳንዴ ከዛ በኋላ ያ ሪከርድ ስለወጣ ብቻ እንደናንተ አይነቱ መዳኒቱን ያልወሰደና እንደናንተ አይነቱ ደግሞ ልክ የሆነ ቶፒክ ሲነሳ ወይም ደግሞ የሆነ ብሄር ነገር ሲነሳ ጉራጌ ሆኖ ይመጣሉ በቃ እንዴ በቃ ሙሉ ጉራጌ ሆኖ ይመጣሉ ከዛ ደግሞ የኦሮሞ ደግሞ ከመጣ ደግሞ ኦሮሞ ሆኖ ይመጣሉ የአማራም ከመጣ አማራ ሆኖ ይመጣሉ ይሄ ነገር አያስኬድም ገባችሁ ይሄንን ነው እያልኩ ያለሁት እንጂ የማንም ማህበረሰብ ሲናቅ ወይም ደግሞ ማንንም የማናቅ ተቀበለ ታስወርደኛለህ ኦኬ አንዴ ልጨርስ እሺ እስከጨርስ ትጠብቂኛለሽ ምንድነው ተወስውሰሽ ነው የመጣሽው ለወሬ ስንት አይነት ሰው አለ በመድኃኒዓለም ውረጂ እንደው ምንድነው እንዲህ ለወሬ መወስወስ እስኪ ትደርሻለሽ የት ሄድብሻል አለው እንዴ አስጨርሱኝ እንጂ በቃ ችግር የለውም አልኩ አይደል እንዴ ሐሳብን ለካን ይንሸራሸራል ችግር የለውም አልኩ እኮ እንዴ ምንድነው እንደዚህ ለወሬ መወስወስ እንዲህ ውስውስ አላችሁ እንዴ ተረጋጉ እንዴ አጀንዳ ልክ ሲገኝ በቃ ምንድነው እንደዚህ ውር ለማለት እንደዚህ እንትን እንዴ እንደነዚህ አይነት መድኃኒት የማይወስድ እብድ ቋቋት ያማረው ይሰምተሽ መተሽ ትወስውሰሽ መተሽ ለማውራት እንደዚህ ምንድነው አረጋጉት እንጂ ኳስ በመሬት አድርጉት ችግር የለውም እናወራለን አልኩ ግን እኔ አሁን እቺ ሰትዮ ቤተሰቤን ስለረገጠች ስለተናገረች ነው ለምን እኔ ማንንም እንደዚህ አይነቱ ቆዳ የሚዲያ ለማኝ ቋቋት ያማረው ጊታ አይደለም ማንንም ቤተሰቤን እንዲናገር አልፈልግም እኔን ግን ማንንም መርገጥ ይችላል ችግር የለውም ትገበያለሽ ማንሽም መናገር የምትችሉ ትናገራለሽ እኔን ማለት ነው እኔ ነኝ ሚዲያ ላይ የወጣሁት እኔ ነኝ መረገጥ የሚገባኝ እሱንም ካጠፋው ማለት ነው ከዛ ውጭ ግን እንደነዚህ አይነቱን ቤተሰብ ጋር ድረስ ደርሶ እንደዚህ ማታቆም ቤተሰብ ምንነቴን እንኳን ሳታቅ ምን ሳታቅ እንዲ ሚዲያ ላይ ብቻ ስላሉ እንደናንተ አይነቱ በርቺ ያሉ አሁን እኮ እኛ ያጠፋ ነው መቼ እንደሆነ ታውቃላችሁ እንደነዚህ አይነት ቋቋት አሮጊት ለዳይፐራቸው የሚቆጠቁጣቸው መድኃኒታቸውን በሰዓቱ የማይወስዱ አሮጊቶች እኔ ለአሮጊቶች ክብር አለኝ እድሜ ጸጋ ነው እኔ እንደነዚህ አይነት ክፍታፎቹን ነው ብለው እንደነዚህ አይነቶቹን አንቺ ማለት የጀመርን ሰዓት ነው ቁሌታችን የጀመረው አንቱን ትተን አንቺ ማለት የጀመርን ሰዓት እነሱም አንቺ የሆኑ መስሏቸው በአንቺነት ነው በቃ ልክ የሚያወሩት ለዛ እኮ ነው ጥፋት እኛንን እኮ እየገደልናቸው ያለው እኚህን አሮጊት የምሬ ነው የምላችሁ አያችሁ ጥፋቱ የቱ ጋር ነው እኛ ጋር አንቱ ማለት የሚገባቸውን አንቺ እያለን ከኛ እኩል ወርደው አንቺ ተሆነ ቁጭ አንቺ ተበቃ አንቺ አንተ ማም እንደምትሏቸው ራሱ ግራ ይገባቸዋል ከዛ ማማ ስትላቸው አይደሉም ይጨንቃቸዋል ይሸክካቸዋል እግዚአብሔርን ስለዚህ ኢትዮጵያውያን ውድ ኢትዮጵያውያን ባካችሁ ሚዲያ ላይ እንዘላዘሉ እንደነዚህ አይነት ቋቋት ያማሩትን አንቺ አይተበሉ ባካችሁ አክብሯቸው ያኔ ስታከብሯቸው ሜቢ ሼም ሊይዛቸው ይችላል ከዛ ውጪ ግን አንቺ ከሆነኛ ሜዳ ላይ እየተጫወቱ የኛ ሜዳ ያበላሹት ነው ንግግራቸው ሁሉ አያምር ምናቸው አያምር እንዴ ምን ብለን እንደምንናገር ግራ ገባን እኮ በእውነቱ ነው የምለው ልክ ደግሞ ፍቅር ስንሰብክ ደግሞ ቃላትን ይሰለጥቃሉ ምን ይላሉ ምንናገረው ወደ ሌላ አይ እኛ የሚፈልገው ምንድነው ብሔር ስትረጥ ሃይማኖት ስትረጥ ምን ስትል ሆይ ይሉላል እኔ እንደዛ አይደለሁም እኛ ኢትዮጵያውያን የሚያሳስበን ብዙ ነገር አለ እኔ ሚዲያውንም ስለማቀው ነው ወይ ስለገባኝ ነው ማዳመቅ መሯሯጥ እንወዳለን አሁን እቺ ቋቋት ያማረው ግን ይሄንን ለብሳ የመጣችሁ ለምንድን ነው ይሄን ብቻ አሁን ለብሳ የመጣችሁ ለምንድን ነው እኛ ቋቋት ያማረው የሚፈልጉት ምንድን ነው ሰላምን አይደለም መስበክ የሚፈልጉት ላ አይደለም ጦርነትን ማጋጋልን ለምን ጊፍት ይመጣል ምን ይመጣል ማማ የታወቁት እኮ በቅሌት ነው እንዴት ቅሌትን ማስቀመጥ እዚህ ምድር ላይ ምንድነው የሚጠቅመው ሚዲያ ላይ የሚቀመጥ ቪዲዮ እኮ ነው የሚያስቀምጡት አሁን የኔን እናት ምን ቤተሰቤን ሰደቡ ምን አሉ እንደገና የሚሳደቡት የሚያወጡት ከአንደበቱት ቃል ምናምን ከባድ ነው ልጅ ወልዳሉ አይደለም መቼም ኦሬዲ በቃ ጠፈፍ ብለዋል ኦሬዲ ከወተትነት ወደ ኒዶነት ተቀይሯል ኦሬዲ ምን ኬት ይመጣል በሱም እንዳንናገር ኒዶ ሆኗል በቃ ኦሬዲ ምን ከዚህ ውጪ ግራ ገብቶት እኮ ነው አሁን እንትን የሚሉን እኮ እኛን ያዙ ይልቀቁኝ የሚሉት ኒዶም ነገር ነው አብርሽ እራሱ በቃ እሺ ማማ በቃ እሺ ስነ ስርዓት አድርጉ
ቤተሰቤን አያውቁም። ስነ ስርዓት አድርጉ። እኔ መስደብ ካለበት እኔ መናገር ካለበት መብቶት ነው። በእውነቱ ፈቅጃለሁ። ማንም ለምን እኔ ሚዲያ ላይ እኔ ወጣሁት እኔ ነኝ ያኔ ኦልሬዲ ሚዲያ ላይ ከወጣው ማንም አይናገረኝ ማለት አልችልም። እኔ ብቻ ልሰማምል ሰው አይደለሁም። ካጠፋው መረገጥ ግዴታዬ ነው፣ መታረም ግዴታዬ ነው። ነገር ግን ቤተሰቤ ጋር ግን ካሁን በኋላ ከመጡ ግን እማማ እመኑኝ ዳይፐር ነው የምነሳውት፣ ዳይፐሮትን ነው የምነሳውት። እመኑኝ። ከዛ በኋላ ይሄን ቁጥቋጦትን ኬትን እረፉ። በቃ እሺ እረፉ። ቤተሰቤ ጋር እንዳይደርሱ እኔን ለብጄዋለሁ። ሚዲያ ላይ መሰደብንም መረገጡንም ምንም እዚህ የደረስነው ስንት ተወቅጠን ስንት ደርሶብን ነው አውቃለሁ። ግን ቤተሰቤ ጋር እንዳይሄዱ አያውቁም። ቤተሰቤን እረፉ። እዛ የለመዱበት እዛ አይጨማረቁ። አንቱ ብዬ ነው እኮ ይኸው እያከበርኩ ነው ማቀሎት ያለሁት እኮ እኔ ቢያንስ አክብሬ ነው። ቤተሰብ ጋር አንድ ቀን ደርሼ አላውቅም። እኔ ማንም ቤተሰብ ጋር ደርሼ አላውቅም። ተሳድቤም አላውቅም። እኔ በስ ግን እርስዎ እረፉ። በቃ አለቀ። ቀጥይ እናቴ። እስኪ ምን ልትሉኝ ነው? ሰላም ሁላችሁም። እሺ እናቴ። ስሜታዊ ሆነ ካል አብርሽን አጋጣሚ አግኝቼ ስላወራሁኝ አንተ ጌስት ላይ በጣም ደስ ብሎኛል። ቱ ቢ ኦነስት ያንተን ቪዲዮ የመጀመሪያ ሀቢባ ላይ ዱዊት አድርገህ የሰራኸው ልጅ ነክ። እኔ ደግሞ በመልካም ነገርክ በፍትሃዊነትክ ነው ማቀህና አንዳንድ ጉራጌ ተወላጅ ኢንፋክት የሀቢባን ንግግር የተቃወሙ ልጆችን ተቃውመህ በጎች እያልክ ነበረ ቪዲዮ የሰራኸውና ከዛ እኔ በጣም ገረመኝና በማግስቱም ሀቢባ የሰራችውን ቪዲዮ አይቶ አብርሽ እዚህ ጉዳይ ላይ ልክ እንዳልሆነች ይሰራል ብዬ ጠብቄህ ነበረ። መጀመሪያ ላይ የቃላት ወለምታ ነው። የምን ቪዲዮ ሰርታለች እንደ የጉራጌ ማህበረሰብ የተናገረችበት መንገድ የቃላት ወለምታ ነው። እሷ ማህበረሰቧን ከፍ ልታረግ ነው እንጂ ይሄን አስብ አይደለም ብለህ ቪዲዮ ሰርተካል። ከዛ ደግሞ እኛ እንዳንድ ጉራጌ ነው አንቺ የተናገርሽበት መንገድ ልክ አይደለም፣ ልታስተካኪ ይገባል። አንድ ጉራጌ ሚስቱ ሞታበት ለቀስተኛ ድንኳን ተቀምጦ ንፍሮ እየበላ እሱ ሱቅ ይከፍታል። በዓል አያውቁም፣ ሰርግ አያውቁም። አሟቸው እንኳን ዝናብ እየደበደባቸው ታመው ስራ ይገባሉ። ይሄ ንግግር የኛ ባህል አይደለም፣ አይመጥንም። ይሄ ታሪክ ደግሞ አብርሽ ማሰብ ያለብህ ምናልባት አንተ ሚዲያ ተጠቃሚ ነኝ ብለሃል፣ ቀለል አድርገህ ነው የምታየው። ሀሳቤን እንዳታቋርጠኝና በኢትዮጵያ ውስጥ የተለመደ ትርክት አለ። እንደ ማህበረሰብ እንደ ቀልድ ይተረካል ታሪክ። ከ20 ከ30 ዓመት በኋላ ያ ማህበረሰብ ዋጋ ይከፍልበታል። ዛሬ ላይ ግን ነው ይሄ እኮ ምንም ማለት አይደለም እንላለን። ምክንያቱም ከዚህ በፊት ምንም ማለት አይደለም። እሺ ቆይ አንዴ እናቴ አንድ ጥያቄ ልጠይቅሽ እናቴ። ይሄ ነገር ሀቢባ ላይ አሁን ሀቢባ ብቻ ናት ይሄንን ነገር ያደረገችው? ከአሁን ቀደም የሚረጋግጡት የነበሩትን ትታችሁ አሁን ሀቢባ ላይ ትኩረት የተደረገው ለምን? እሱንም አያይዘሽ እንድትነግሪኝ ብዬ ነው። ኦኬ ልጨርስና ጠይቀኛለህ። ምንም ችግር የለውም። ስሜታዊ የሆነ እኮ ኦኬ እኮ አያይዘሽ እንድትመልሽልኝ ብዬ ነው። አያይዘሽ መልሽልኝ። ከዚህ በፊት ከዚህ በላይ የረገጡ እሷ እንደውም የተናገረችበትን ወይ ገብቶናል ሁላችንም። ስህተት የቃላት ነው እያልሽ ነው አሁንም እያወራሽ ያለሽው። ስህተትን የቃላት ከሆነ ሁላችንም እናውቀዋለን ጉራጌ ሰራተኛ እንደሆነ አይደለ? ሌሎች ያኔ እንደዛ ያልተባለ አሁን የሀቢባ ላይ ስንት ጊዜ ሆነው ይኸው ላይቭ ላይ የተገባ ምናምን። እኛ ኢትዮጵያውያን ይሄ ነው ሀሳባችን፣ ያኔ ይሄ ነው፣ ሌላ ሀሳብ የለንም። ይሄንን አያይዘሽ ያንተ ላይ ልጨርስና ከዛ አያይዤ እመልስልሃለሁ። ተረዳኸኝ? እሺ ቀጥል። አመሰግናለሁ። ሀሳቤን እያቆራረጥከኝ ከሆነ እንትኔና መግባባት ስለማንችል ልጨርስ። ቀጥይሽ። እሺ እሺ። ስለዚህ እሷ የተናገረችው ለክፋት አይደለም፣ ክፋት ሳይሆን ማህበረሰቧን ከፍ ለማድረግ ነው በሚል አንተም ቪዲዮ ሰራህ። ሌሎች እሷ ላይም አይ ጉራጌን በዚህ ልክ አይደለም ያሉ ልጆቹንም ጨምረህ ማለት ነው። ሶ ከዛ በኋላ ደግሞ የተናገረችው ነገር ነበረ። ምንድን ነው ያለችው? እኔ ማንንም ይቅርታ አልጠይቅም፣ ማንም ሰው እኔን ይቅርታ ሊያስጠይቀኝ አይችልም። እኔ የተናገርኩት ነገር ላይ እንጂ ሰዎች እኔ የተናገርኩትን ነገር የተረጎሙትን ነገር አይመለከተኝም። በመጀመሪያ ደረጃ እኛ ሰዎች አይደለንም ወይ? ህዝብ አይደለንም ወይ? ከህዝብ ጋር አይደለም ወይ የምንሰራው? ለህዝብና ለሰዎች ለሚረዱት ነገር ግድ የማይሰጠን ከሆነ እንዴት እኛ ሰው እንረዳለን? እኛ ከማህበረሰባችን ግድ አለን። እኛ ያ ማህበረሰብን ልናከብር ነው ብለን የምንመጣው። እኔ አሁን ፎከሴ አብርሽ አንተ ላይ ነው፣ ሀቢባ ላይ አይደለም። ሀቢባ ላይ እንደ ጉራጌ በምንሄድበት መንገድ እየሄድንበት ስለሆነ ያ የሚያሳስበኝ ጉዳይ አይደለም። ሰላምዬ የሚዩት አድርግልኝ። እኔ አብርሽ በጣም በብዙ መልካም ነገር እማቀህ ልጅ ነህና ኦኬ መጀመሪያ ላይ አየክ ምናምን ሀቢባ በመልካም ጎን ነው ብለን ጠበቅን። እኛም እንደ ጉራጌ ልጆች አንተ ቀጥሎ ያለውን የሀቢባ ሙቭመንት አይተክ የሰሩ ልጆች ላይ የሰራኸውን ቪዲዮ ሀሳብህን ሳቀይር ቆየ።
ሮሚ ደግሞ ተነካብኝ ጉራጌነቴ ብላ ነው ቪዲዮ የሰራችሁ ወይም ደግሞ የተናገረችው። ገባ? ኦኬ ተነካብኝ ብላ የሰራችበት መንገድ ትክክል ነው የምትይው? የሮማንን ባህሪ እኮ አንተ ታውቀዋለህ። የተለየ ነገር እኮ አይደለም። የሮማንን ባህሪ አንቺ አውቀሽ በዚህ ደረጃ ካወቅሽ የሀቢባንም ደረጃ የእሷንም ባህሪ መረዳት ለምን አቃተሽ? ምን ማለት ነው? ሀቢባ በምንድን ነው ማቃት? ብሔርን ስትሰድብ አውቃታለሁ። ሀቢባ ለምንድን ነው ጉራጌ ሰደበች እንዴ ታዲያ? ቅድም እኮ ስትናገሪ ነበር። የተናገረችበት ወይ ገብቶሻል። ግን እኛ ቃላት መሰንጠቅ ስለምንወድ ሰነጣጠቅ ነው። ምንድን ነው የሰነጣጠቅ ነው? እስኪ ንገረኝ አንተ፣ አስረዳኝ ቃል በቃል። ጉራጌ የስራ ሰው ነው ለማለት ሚስቱን ቀብሮ ለቀስተኛ ጉንፍ ማነው ንፍሮ እየበላ ስራ ይሄዳል ነው? ጉራጌ ባህል አያውቅም ነው? ኦኬ እሺ፣ የሰው ኦኬ፣ ራሳችሁን እንደ ጻድቅ ሳታዩት የሰው ልጅ ሆኖ የማይሳሳት አለ? የለም። ቴንክ ዩ። እኔም ማለትስ ብናልፋትስ ያኔ ብናልፋትስ እንደ አንድ ግለሰብ የሚዲያ ሰው ናት። ዝም ብላ የሚዲያ ሰው መንግስት አይደለች ወይ ማለት ላልከው አብርሽ እንለፋት ላልከው ምንም ችግር የለውም። እኔ እንለፋት ላልኩት ደግሞ ትርክት የሚባል ነገር አለ። ለታሪክ የሚቀመጥ ትርክት ነው። አብርሽ ሰንበዲ የጉራጌ ተወላጅ ሀቢባናት ትርክት የምታስቀምጠው። አዳምጠኝ አብርሽ አዳምጠኝ። የጉራጌ ተወላጅ ያልሆነ ሰው መጥቶ ጉራጌ ላይ ትርክት አስቀምጦልኝ ቢሄድ ችግር የለውም። እሷ ግን ተወላጅ ነኝ ብላ ነው የምታምነው። እሷ ጉራጌ ነኝ ብላ ነው የምታምነው። ጉራጌ ከሆነ ሰው ይሄ ንግግር አልጠብቅም። ተረዳኝ? ጉራጌ ከሆነ ሰው ሌላ ጉራጌ ያልሆነ አካል በጉራጌ ካለው ጥላቻ ወይም በቃ ጉራጌን ኦፈንድ ለማድረግ የሚጠቀመው ነገር ለእኔ ምንም አይደለም። አያቀኝም። የኔ ታሪክ እንዲህ ነው ብዬ ቪዲዮ ሰርቼ ታሪኬን አስተዋውቀዋለሁ። ጉራጌ የሆነ ከጉራጌ ሆድ ውስጥ የወጣ የጉራጌ እናት ያሳደገችው የጉራጌ ባህል ያወቀ ሰው ሲናገር ግን ያማል። ዳስዋይ ይቅርታ የመጠየቅ ግዴታ ስለሆነ ነው። ተረዳኸኝ አብርሽ? ሌላ አካል እኮ ሊል ይችላል። አብርሽ አሁን ለምሳሌ ሀገራችን ካለው የፖለቲካም የብሔርም የዘርም ጥላቻ ሰንበሪ ተነስቶ ኦፈንድ ያደርጋል። አይ ዲድንት ኬር በቃ ምክንያቱም በቃ ሰንበሪ ጉራጌ ነው የሚረዳው። ተረዳኝ ከምትይ የአንቺን ሀሳብ ብቻ ብታወሪ ይሻላል። ምንድን ተረዳኝ ከምትይ የአንቺን ሀሳብ ብቻ ግለጪ። እሺ እሱማ እኮ ኦልሬዲ ተረድቶ ነው እኮ እያወራ ገብርኤል መላክ እና አብርሽ እንደዚህ ነው። እኔ አሁን እኔ ቆይ ላዛ እናቴ ላዛ እኔ ቆይ ቲክቶክ የማን ነው? ይሄ ፔጅ የማን ነው? ቆይ አልገባኝም። ምንም እኔ አሁን ማኔጅ እያደረግኩት አይደለም። ስለዚህ እኔ አሁን ወጣና ሞዴሬተሩ ምኑ አንስቼ ጨርስና ከዛ በኋላ ብገላገል ይሻላል። ምንድን ነው ቆይ የሚያስወጣው ሌላ የሚያስገባው ሌላ ምን የሚለው ሌላ ቆይ አልገባኝም። አሁን አንተ አብርሽ የጉራጌ ማህበረሰብን እንዴት ነው የምታውቀው? እኔ ለአንተ ደግሞ ጥያቄ ልጠይቅ። እውን በአብርሽ አንደበት የጉራጌ እናቴ እኔ ከኔ ጋር እንዲህ አይነት ወሬ አታውሪ። ጉራጌን እንደ ጉራጌነቱ፣ አማራ እንደ አማራነቱ፣ እኔ እንደ ኢትዮጵያዊ ስለሆንሽ ነው ያስገባሁሽ እንጂ ጉራጌ ወይ ምናምን ስላልሽ አይደለም። እኔ እንዲህ አይነት ወሬ አይመቸኝም። እኔ ሲጀመር ቪዲዮ የሰራሁት ምንድነው ቢያንስ በግለሰብ ደረጃ ለተጎዳ እቆማለሁ። እንደዚህ አይነት ክፍታፎች ሲመጡ ደግሞ ስነስርዓት ለማስያዝ እሞክራለሁ። ከዛ ውጭ ግን የማንንም ማህበረሰብ ስንቅ አይተሽኝ የማታውቂም፣ ሃይማኖትም ስንቅ አይተሽኝ አታውቂም። እኔ ኢትዮጵያዊ ነኝ። እንደ አንድ ኢትዮጵያዊ እናወራለን። ከዛ ውጭ ግን ይሄ የጉራጌ ጉዳያችሁን ምናምን እዛው ማውራት ትችላላችሁ። እኔ እንትን አይደለም። እኔ የተሰማኝን ነገር ተናግሬያለሁ። ይሄ ነገር ስህተት ነው። አዎ የቃላት ስንጠቃና የቃላት ንግግሯ ላይ አመለጣት ላይቭ ላይ ስላለች ምናምን። ስለዚህ ተረዷትና ላሽላሽ ብለን ስንት ብዙ የሚያሳስበን እኛ ኢትዮጵያውያን ችግሮች አሉብን፣ በስደትም ይሁን በሀገር ውስጥ የምንነጋገር ከተባለ እንጂ የአንድ የሀቢባ ጉዳይ እንደ ትልቅ ዲላ አይቼ እዚህ ጋር መጥቼ እንዲህ ነው እንዲህ ብዬ ላላ እኔ ማህበረሰብንም እንድንቅም አልተፈጠርም። በቃ ፍቅር ነው መስበክ የሚመቸኝ። ከዛ ውጪ ስለ ጉራጌ ምናምን ብለሽ እንዳትጠይቂኝ። እንደዚህ የሆነ ጎጥ ወይ ክልል አትስጭኝ። እኔ ስለ ኢትዮጵያ ብትይኝ እነግርሻለሁ። አለቀ። እንደ ኢትዮጵያ ማህበረሰብ የጉራጌ ማህበረሰብ በምን እስኪ በአብርሽ እይታ የስራ ሰው ነው። የስራ ሰው ማለት እስኪ ሀቢባ የስራ ሰው ነው። በእሷ አይነት ነው የምትገልጸን እኛ በእሷ እይታ ወደ እሷ ወይ ልትወስጂ ፈልገሽ ነው? እሷ የተናገረችበት የራሷ መንገድ አለ። እኔም የራሴን እይታ ነው የምነግርሽ። በቃ ይሄ ነው። አንተ በአንተ እይታ የስራ ሰው ስትል ጉራጌ ምንም ሰርግ አያውቅም፣ ሰው ሞቶበት ለቅሶ አያውቅም፣ ሀዘን አያውቅም፣ አዘኔታ የለውም፣ ባህል የለውም። እስኪ አብርሽ በማርያም አሁንም አየሽ፣ ይሄንኑ ቃል ነው የምትደጋግሚው። አየሽ፣ ይሄንኑ ቃል ነው እየደጋገምሽልኝ ያለሽ። እሷ የተናገረችውን ይሄንኑ ልክ እኛ ቃላቶች እንደማያመልጡን እኔ ሚዲያ ላይ ብዙ ቃል አምልጦኝ ያውቃል እኮ
ሚዲያ ላይ ባለጌ እኮ ነው። ነግበኔ ብለን እናስብ። እውነቴን ነው የምላችሁ። ያመልጣል ብዙ ቃላቶች። ግን ምንድነው ሀቢባን እናንተ እንዴት ነው የምትረዷት? አብረሽ እሺ ይቅርታ አድርግልኝ። እኔ እስከዛሬ ድረስ አከብርሃለሁ፣ እወድሃለሁ፣ አከብርሃለሁ። አንተ ይህ እሷ ለምን አስወጣት? የጠየቀች ጥያቄ ለምን አትመልስላት? አንተ ጉራጌ አስወጥታታል። እሺ አዳምጠኝ፣ እሺ አዳምጠኝ ወንድሜ፣ ወንድሜ አዳምጠኝ። ይኸውልህ እኔ እጄ እዚህ ነው ያለው። ቅድም ጀምሮ እየጮኩ ነው። ቲክቶክ ወይ ማነው የኔ ነው እኮ እያልኳቸው ነው። ያስወጣሉ፣ ያስገባሉ፣ ራሳቸው ነው የሚገቡት። እኔ ያለ ያስገባሁት አንድም ሰው የለም እስካሁን። ኦኬ ይሄኛው ቀላል ነው። እሺ እኔ እረዳሃለሁ። አንተ የጉራጌ ማህበረሰብ ሞዴሬተሮች በእናታችሁ እንደው በምታምኑት ይዣቸዋለሁ። ሀሳቡን ሰው ይጨርስ። አታስወጡም፣ እንደፈለጋችሁ አድርጉት፣ ግን ሀሳብ ይጨርስ ሰው ፕሊዝ። ቀጤ ብሎ እሺ አብሪ ይቅርታ አድርግልኝ። እኔ አከብርሃለሁ፣ እወድሃለሁ። ብዙ ሰው ለብዙ ኢትዮጵያውያን ደርሰሃል። ይሄ ጥያቄ ግን እንድትመልስ እፈልጋለሁ። አንተ ጉራጌ ሚስቱን ቀብሮ ለቅሶ አይቀመጥም ስትባል አንተ የጉራጌ ስራ ወዳድነት እናቱን ቀብሮ ስራ ይሄዳል፣ አባቱን ቀብሮ ስራ ይሄዳል፣ ሚስቱን ቀብሮ ስራ ይሄዳል ስትባል ምን አይነት ስሜት ነው የሚሰማ? ይሄን መልስ አንተ። መልስልኝ። ለምን ጠፋ? አንተ ጉራጌ እሷን በገለጸችበት መንገድ ነው የምትረዳው። ጉራጌ ሚስቱን ቀብሮ ሞታበት እሷን ቀብሮ አፈር ደፍኖ ወደ ስራ ይሄዳል። እናቱን ቀብሮ አፈር አልብሶ ወደ ስራ ይሄዳል። ይሄ የስራ አገላለጽ ነው፣ የስራ ውዴታ አገላለጽ ነው ብለህ አስተሳሰብ እና ይሄ ነገር የማህበረሰብን አንድ የተከበረው ማህበረሰብን ስትነካ እንዴት ነው ጉራጌ ማይነሳበት? ይሄ እኮ የስራ አገላለጽ የሚባለው እኮ በእንደዚህ አይነት አይደለም አብርሽ። የጉራጌ ማህበረሰብ ወርቅ ይወለም እንኳን ለቅሶ ቀርቶ ሴት ልጇ ልትድር አንድ የጉራጌ ማህበረሰብ 1 ወር ፕሮሰስ ይጨርስበታል። እሷን ሴቷን ልጅ በቂቤ ገባህ እየታነጠች እየበላች ክትፎ እያበላት 1 ወር ድረስ ትቆያለች። እንዴት ታዲያ እናት ሞቶበት ለአንድ ቀን ለ2 ቀን ለምን አይቆይም ብለህ ታስባለህ? አንተ ሰው ነኝ። በቃ አስጨርሰኝ። ይቅርታ አስጨርሰኝ። ጉራጌ ይኸውልህ በጣም የሚገርም ባህል አለ። ይሄን አገላለጽ እሷን የገለጸችበት አገላለጽ የጉራጌ የጆካ ባሪቅ ይባላል። ገባህ? በእኛ በጉራጌዎች ይሄን አስተሳሰብ ይሄ የጆካ ባሪቅ ቢሰማ እቺ በአገር ሽማግሌ ራሱ መቀጣት ያለባት ሴት ናት። ጉራጌ በእንደዛ አይደለም የሚገለጸው። ጉራጌ በጣም የሚያምር በጣም ውብ የሆነ ባህል አለው። በጣም ያሳዝናል። ይሄ ንቀት ነው እንጂ ውዴታ አይደለም። ይሄ የጉራጌ ንቀት ነው። እሺ ጉራጌ በእንደዚህ አይነት በወረደ አስተሳሰብ አይደለም የሚታሰበው። እሺ ጠይቂ። ሀቢባ ጉራጌ ነች አይደል? ጉራጌ መሆኗን አናቅም። ጉራጌ ነች አናቅም። ጉራጌ ትሁን ምን ትሁን እኛ በኢትዮጵያነቷ እሷ ጥሩ ስራ ስትሰራ እንደግፋታለን፣ ጥሩ ስራ መጥፎ ስራ ስትሰራ እናወግሳታለን። ግን እቺ ጉራጌ ትሁን የትሁን አናቃትም። ከመሬት ተነስቶ እኔ አማራ ነኝ ጉራጌ ነው። አሁን በእናቴ አማራ ነኝ፣ በአባቴ ጉራጌ ነኝ። የትኛው በደግፍ ነው የሚሻለኝ? ግን አይደለም። ገባሽ? ጉራጌ መሆኗን አናቅም። እስኪ የጉራጌ መታወቂያ ጉራጌ እስኪ ምን ባህል አለው ብለሽ ጠይቂያት። አትመልስም። ክትፎ ከመስራት የጉራጌ አገላለጽ በእንደዛ አይነት ነው እንዴ? ይሄ በጣም ሼም ነው። ይሄ የአንድ ማህበረሰብ ንቄት ነው፣ ውርደት ነው።
በቁም ነው የገደለችን አብሶ ጆከር አንድ ነገር ደግሞ መናገር የምፈልገው እዚህ ውስጥ ሌላ ሰው ሲሰድባችሁ ሲናገር የምትሉ ሰዎች ሌላ ሰው በፖለቲካ አስተሳደብ የፈለገውን ነገር ሊናገር ይችላል። ያለውን አመለካከት ጉራጌ ጋር ሊናገርና ዱዊት ሊያደርግ ይችላል። አሁን እናንተ አንደርስታንድ ያላደረጋችሁት ነገር ጉራጌን ለመውደድ ጉራጌን ለመግለጽ ሬሳ ቀብሮ ለቀስተኛ ንፍሮ እየበላ እሱ ስራ ይገባል። ባህል አያውቅም፣ ሰርግ አያውቅም። አሞቱ እንኳን ታሞ ወደ ለቅሶ ወደ ስራ ይሄዳል የሚለው ቃል ላይ ነው። አንድ እኔ ጉራጌ ነኝ ብላ ነው የምትለው። ስቲል ነው ጉራጌ ስለመሆኗ ፕሩቭ የለን። እኛም አሁን እዚህ ጋር የገባ ነው አብርሽ ምን ሰምቶ ምን አንደርስታንድ አድርጎ ነው ቪዲዮ እየሰራው የሆነ ብዬ እኔ ደጋግሜ ስላዳመጥኩ ነው። ከዛ በኋላም ደግሞ እኔ አብርሽን ስጠብቀው የነበረው ሁለተኛ ላይ ሀቢባ ላይ ስትጠየቅ የተናገረችውን ሪከርዶች ወይም ሊቮቹን አይቶ አብርሽ የቄራው ፍትሃዊ ሰው ስለሆነ ትክክለኛ መንገድ ላይ ስለማየው ስለነበረ ኦኬ ሀቢባ የመጀመሪያው ላይ የቃል ወለምታ ነው ብዬ አስቤ ነበረ። ሁለተኛው ላይ ግን ማህበረሰብሽ ቅሬታ እንዳቀረበ ስታቂ ወይም ደግሞ እኛ እንዲህ አይደለንም ብለው የጉራጌ ልጆች ሲናገሩ ታስተካክያለሽ ብዬ አስቤ ነበረ። እንዲህ ካልሽ ልክ አይደለሽም የሚል ቪዲዮ ይሰራል ብዬ አብርሽን ጠብቄው ነበረ። 99% ማለት ነው። በጣም ጠብቄው ነበረ። ምክንያቱም ከአንድም ሁለት ጊዜ ሀቢባ ቤቷ በገባች ቁጥር ምንም አታመጡም፣ ለፍልፋችሁ ዝም ትላላችሁ። እኔን መንካት ማለት እንዲህ ጫፌ ጋር ስትመጡ ነው አውርታችሁ ዝም ነው የምትሉት የሚለውን ንግግሮች ራሱ ሲመጣ ግለሰብን አይደለም ከአንድ ሰው አይደለም ያዘችው ከኔ ከሰንበዴ ወይም ደግሞ በሚዲያ ከተጋጨችው ሰው አይደለም፣ ህዝብ ነው፣ ትልቅ ህዝብ ነው። ስለዚህ ይሄ ነገር ደግሞ እንደ ህዝብ እንደ ግለሰብ እንደፈለገ የሰው ልጅ በሚዲያ መነጋገር መነካካት ይችላሉ። እኛ የሚመለከተን ነገር አይደለም። አዘ ቢዝነስ እንደ ህዝብ ግን ያማሉ። እውነት ለመናገር ትዳር ዓለም ውስጥ ያለ ልጆች የሚያሳድጋለ ከጓደኞቹ ጋር ይሄንን ቪዲዮ የሚሰማ ሰው አለና እንደ አንድ ጉራጌ ወንድማችሁን የቀበራችሁ ልትኖሩ ትችላላችሁ። ቤተሰባችሁን ያጣችሁ ልትኖሩ ትችላላችሁ። ሰው ሀገር ላይ ሆናችሁ ቤተሰባችሁን ለቅሶ ፊሊንግ ውስጥ ያላችሁ ልትኖሩ ትችላላችሁ። ይሄንን ሪከርድና የሰዎች ኮሜንትና ለጉራጌ የሚሰጠውን ታይም ቴብል ስታዩ በጣም ያማል። ለምንድነው ለጉራጌ የሌለውን ታሪክ ማንም እየተነሳ የሚሰጠን ብለን ያመመን ሰዎች ጭራሽ ጉራጌ ነኝ ከሚል ግለሰብ ይሄ ሲመጣ መልኩንና ከለሩን ይቀይራል። አብርሽ ተረዳ። እኛ ላይክ አንተ ላይ አይደለም ፎከሱ ገብቶ ካለ አይደለ ወይ የሆነ የሌላ ብሔር ተወላጅ ጉራጌን ኦፈንድ የሚያደርገው ላይ አይደለም። እኔ ነኝ ጉራጌ ነኝ፣ እኔ ነኝ ለሌላ ብሔር ማንነቴን የማስተዋውቀው፣ እኔ ነኝ ጉራጌ ያልሆነ አካል መጥቶ እኔን ሲናገረኝ አይ እኔ ነኝ እንዲህ ነኝ የምለው። ጉራጌ ከሆነ አካል ግን ይሄ ስያሜ ሲሰጠኝ እጅግ በጣም ያማል። አብርሽ በጣም ይደብራል ወንድሜና አንተም አትበሳጭ። አብሽር። ኦኬ ሰላም፣ እንዴት ጨረሳችሁ? ሰላም ቀጥይናት። ሰላም አብሮሽ ሰላም ብለናል። እሺ ላውራ ነኝ። ቀጥይ። ኦኬ እሺ። በመጀመሪያ ሀቢባ የተናገረችው ነገር ስህተት ነው። ነገር ግን እሷ ጉራጌ ናት አይደለችም ለሚለው እኛ ፓስፖርት ወይ መታወቂያ ልንነሳት አንችልም። ማንም ሰው በብሔሩ ማያፍር ከሆነ ብሔሬ ይሄ ነው ይላል። በዛ ነው የምናውቀው። አይደለችም አናቃትም ትሆናቱን ለሚለው ማለት ነው። ሌላው ጉራጌ ለመዳር አመት ሲቀረው ነው ዝግጅት የሚጀምረው። በተለይ በገጠሩ አመት ይጀምራል። የሞተበት ካለ ከያለበት እስኪመጣ ድረስ እስከ አመትም ይቆያል። ከያለበት እስኪሰባሰብ በአዲስ የሰማ እስኪመጣ ድረስ ይቆያል። ሀቢባ ይህ አለችና የጉራጌ ባህል የጉራጌ ማንነት ይወርዳል ወይ አይወርድም? ጉራጌን ለማወቅ የፈለገ ሰው ጉራጌ መግባት ነው ያለበት፣ ወይ ጉራጌ ጓደኛውን ነው ማየት ያለበት። እኔ ጉራጌ ነኝ፣ የእኔ ጓደኞች እኔን አይተው ነው ጉራጌን የሚያውቁት። ስለዚህ ጉራጌ ይሄ ነው። እናቱን ቀብሮ ቶሎ ሱቁን ይከፍታል። በአንድ ግለሰብ ሊለካ አይችልም። ትክክል፣ አይችልም። ጉራጌ እናቱን ቀብሮ ወዲያው ስራ ይሄዳል ለማለት እሷ የፈለገችው ስራ ወዳድነን ለወሬ ወይ ለሆነ ነገር ቦታ የለንም ለማለት ነው ያንን ያለችው። ግን እኛ ደግሞ በእርግጥ ይቅርታ ብትጠይቅ ጥሩ ነው። ይቅርታ ብትል ግን ያን አክል የሚያስወቅስ የሚያሰድብ ልጆቿን እንትን የሚያስብል አይደለም። ይሄ የሚያስረግም ነገር አይደለም ያደረገችው። የተናገረችው ነገር ትክክል አይደለም ሀቢባ። ይሄ ነገርሽን ሰው እኮ ጥሩ ነገር አለው አይደለ? ጥሩ ነገር 99 ጥሩ ነገር የሰራን ሰው አንዴ ሲያጠፋ ብንመክረው ብንለምነው ብንለማመጠው ምን ችግር አለው?
እቺ ልጅ አንድ ቀን ተሳሳተች አይደል? እሺ ስህተት ነው ብለን ካሰብን ተይ ይሄ ነገር ጥሩ አይደለም ብንላት ምንም ክብራችን ዝቅ አይልም፣ ምንም እንትናችን አይወርድም። ስለዚህ እንደኔ በቃ አንዳንዴ አብርሽ እዚህ ጋር ሊያዛት እኔ ይቅርታ አብርሽ። እሺ አብርሽ እኔ ዛሬ አይደለም አንተም ታውቀኛለህ፣ እኔ ማቀራረብ ግን በጣም ወድህና ማከብረህ ወንድሜ ነህ። አንተ በሰራኸው ቪዲዮ ግን ሁሉም የጉራጌ ልጆች ቅር ብለዋቸዋል። ምክንያቱም ሼር እያደረጉ ስለነበረ ገብቶሃል አንተ ላይ ማለት ነው። በዚህ አጋጣሚ ማነካካቱን ተይ፣ ራስሽን ወክለሽ ብቻ እኔ ቅር ብሎኛል በይል ብለሽ ብቻ ስለራስሽ ኦኬ፣ ችግር የለም አብርሽ። አታነካኪ። ይሄ ሚዲያን እናውቀዋለን፣ የሚጠላኝ እንደሌላ አውቃለሁ እኔ። ቀጥይ አሁን ሀሳብሽ ብቻ እኮ አሁንም አንዳንድ ሴቶች ማለት ነው የምታወሩት ነገር ሪቾ እንትን ብንል ጥሩ ነው ማለት ነው። የጉራጌ ህዝብን እኛ ሀቢባ የምንጠይቃት ቦታ እንጠይቃታለን። አብርሽ ገብቶሃል? እኛ እዚህ ጋር ሚዲያ ያለን ሰዎች አይደለንም፣ ግን ከታች ግን እኛ ብዙ ባህል ያለን ሰዎች ነን። በነገራችን ላይ የምንጠይቃት ቦታ እንጠይቃታለን። ግን አንዳንድ ሴቶች ማርያምን ባታሽቃብጥማ ግን ማሞ በጣም ጎበዝ ጉራጌ በሆን ከማ ግን አታሰድማ ትክክል ነሽ እኮ። ይሄ እኮ ማሽቃበጥ አይደለም። እኔ ባሽቃበጥ ጉራጌ አይደለሽም ልትይኝ አትችይም። ጉራግነትን ልትሰጪኝ ልትወስጅብኝ አትችይም። ነኝ እኔ እኮ ነኝ የጉራጌን ማንነት ነው። አንቺና ሀቢባ ተመሳሳይ ጉራጌ ናችሁ። ቤተሰባችሁ ሞቶ በማግስቱ ስራ የምትሰሩ ነው። እሱ አያጣላንም። አሁን አያጣላንም። እኔ ልጅ አብሽር፣ ሌሎቻችሁ አውሩ። እኛ አይወክለንም የምንለው ነው የምንቃወመው። እኔ አንድ ሰው መጥቶ ሀቢባ ልክ ናት የሚለው በቃ ልክ ነው። ምክንያቱም የሱ ቤተሰብ እንደዛ ነው የሚኖረው። ለምንድነው ለምን አትቃወሙ ማለት አንችልም። ምክንያቱም እኔም አብርሽ እዚህ ጋር የገባሁትን ማወቅም የምፈልገው እንደዚህ የነ ጉራጌ ያለ ወይ ነው። አዘ ጉራጌ ልጅ አዘ ታሪክ ማወቅ ስለምፈልግ ነው። ተረዳችሁኝ? አባቱ እናቱን ቀብሮ ጉራጌ ነኝ የሚል ነው። በማግስቱ ለቅሶ የሄደበት ጉራጌ አለ መሰለኝ። አሁን ራሄል እንዳለችው ማለት ነው። እኔ አዘ ታሪክ ወሬ ያደረገኛል። እሺ እናቴ አንድ ጥያቄ በዚሁ አያይዘሽ እስኪ መልሽልኝ እናቴ። እንደ ሀቢብ አይነት ጉራጌ አለ ተባለ። እሺ እንደነዚህ ቋቋት ያማሩጊት አይነት ጉራጌን ይወክላሉ ብላችሁ ታስባላችሁ? የነዚህ ንግግር ቤተሰብን ሁሉ እየረገጡ ምን እያሉ እንደዚህ እኔንም ጭምር ቤተሰቤን ነው የረገጡ። ወንዴ አውራ እኮ ኦኬ እሺ ቀጥይ ወንዴ ቀጥል። ሰላም አይታየኝም እኔ ገስት ውስጥ ማን እንዳለ። ሰላም ብያለሁ። ሁላችሁም ሰላም ብያለሁ። አብርሽ ማለት የሰራው ቪዲዮ እኔ ጋም ደርሶ ነበር እና እኔ በነገራችን ላይ በራሴ ነው የሌሎችን አላቅም ደርሶኛል። ከአንተ አልጠብቀውም ማለት ብዙ ጊዜ ነገሮችን ስታገናዝብ የሆነ አንዳንድ ቦታዎችን ተገናኝተናል። ያው ብዙ እኔ ጆን ባልልም ገስት እንዳልገባም አውቃለሁ። እንደዚህ አይነት ነገሮች ማለት ግለሰብ ለምሳሌ ሮማና ወይም ሀቢባ ቢጣሉ ግለሰቦች ናቸው። ሁለቱ ነው የተጣሉት። የነሱ ጥል አያገባንም። ገባ? ይሄ ህዝብ ደግሞ የጠየቀው የተናገረችው ያለችው ገብቷል። ሀቢባ የተናገረችው ህብረተሰብን ነው እንጂ ከግለሰቦች ጥል ማናችንም እንጣላለን። የሆነ ይቅርታ የምትባባለው ነገር አለ። ይቅርታ ትባባላለ እንትንላል። እህታችንም አንደኛው መታ እዚህ ጋር እየተናገረች ነበርና በእውነት ላለው አሁን ብዙዎቹ አንዳንዶቹ አሁንም እዚህ ጋር ገብተሽ የምትናገሩ የነበረው ከተማ ማናችንም የከተማ ልጆች ነው። ከተማ አድገናል። የትኛውም ከ84 ብሔር ብሔረሰብ ብታመጣ በእንደዚህ አይነት የወረደ ነገር በሶስቱ ነገሮች አይቀልድም። በባህል እንደገና ደግሞ በሀዘንና ደስታ የማያውቀውም ደግሞ የለም። ሀዘንንም ደስታንም የማያውቅ ሰው የለም። ማን ነው? ቆይ እስቲ አንተ ለራስህ ማን ነው? ገብቷል። እዚህ ጋር እንግዳ ማለት አንተን ሊያጽናና መጥቶ እንኳን ይህን አክል ሚዲያ ተጠቃሚነት ህዝብ አማርኛ ጥረት የለባትም። አማርኛ በደንብ አውቃለሁ ብላለች። አዲስ አበባ ተወላጅ ነኝ ብላለች። እንደሌለባት ጠንቅቀን እናውቃለን። አንዱን ብቻ አይደለም። አብርሽ ሰምተው ከሆነ ቪዲዮን ስማው። አንዱን ብቻ ወይም አይደለም። ስለ ባህል ገብታለች፣ ስለ ሰርጉ ገብታለች፣ ስለ ስራው ገብታለች።
ገብቷል። በሁሉም ጀጅ አድርጋው ነው የወጣችው። ከዚህ በፊት ስለ እንትን አወራለሁ ምናምን ይሄ ስለ ብሔር አይወራም እንደምትል ማናችንም እናውቀዋለን። ሚዲያ ተጠቃሚዎችን ብሔር አይወክልም ሃይማኖት ምናምን ነገር የለም ማለት እንዴት አንስታ ዛሬ በዛ ጉዳይ እንዴት ልታወራው ቻለች? እስቲ ንገረኝ። በእንደዚህ አይነት በወረደ ነገር ጉራጌን ልታስታውቅ እንዴት ቻለች? ግን የሰው ልጅ ይስታል ብላ አታስብም? መቼም አሁን ነው ከአንተ ጋር ይስታል። ኦኬ ቴንክ ዩ። ይስታል ብላ አታስብም? ይስታል። አዎ ሳተች አይደል? እሷ በግለሰብ ደረጃ እንኳን ተጣልታ የሰውን ልጅ ወታ ይቅርታ በራሷ ስትጠይቅ ሁላችንም የሰማነው ነገር አለ። ሜቢ ሰምታል ወይ ሜቢ አልሰማም፣ ይጠየቃል። ህብረተሰብ ነው እዚህ ጋር ህዝብ ነው እዚህ ጋር ፎሎ የሚያደርግ ውይይት እስከሆነ ድረስ ውይይት ነው አይደለ? ኦኬ ይቅርታ ለመጠየቅም የሰው ልጅ ነው መቼም። እኔ እናንተ እስኪ ተግባብተን ካወራን ለሌሎቹም መልስ ይሆናል ብዬ ስለማስብ ነው። ምንም የጥላቻ አይደለም፣ ወላ እኔ ጥላቻ የለብኝም፣ ምንም የለብኝም። ውይይት ደስ ይለኛል። ግን አንድ ሰው አሁን ለምሳሌ ያጠፋል የሚለው ውስጥ ይስታል የሚለው ውስጥ መልአክ አይደለንም። ልንሳሳት ቃላቶች ሊያመልጠን ተናደን አሁን ቅድም አሮጊት ቤተሰቤን ተናግረው ምናምን ቃላቶች አምልጦ ሊሆን ይችላል ምናምን አይታወቅም። ነገ ሪከርድ ተቆርጦ ሊወጣ ይችላል ምናምን። ነገር ግን መሳቷ ብቻ አይደለም። አሁን እዚህ ጋር ስለ መሳቷ ካወራን ትክክል ተሳስታለች፣ አምልጧታል፣ ሄዳበታለች ሳታስበው። ያ ቃል ደግሞ ወጣ፣ ብዙ የጉራጌ ማህበረሰቦችን አናደደ ያ ነገር አይደለ? ግን ከዛ በኋላ ደግሞ ይቅርታ ጠይቅ ስትባል ደግሞ አንድ ሰው እኔም ብሆን አንተም ብትሆን ወይ እዚህ ያለ ነው እንዳለ አንድ ሰው ይቅርታ ጠይቂ ለማለት እኔን አሁን ለምሳሌ አጠፋው አይደለ? ቃላቶች አመለጡኝ። እዚሁ ጋር አሁን አንተን ወንድሜን አስከፍቼ የሆነ ይቅርታ ጠይቀኝ ብትለኝ በክብር እጠይቅሃለሁ፣ ዳይሬክት እጠይቅሃለሁ። ነገር ግን አንተ የእንትን ልጅ የምን እየተባልክ ምናምን ምን እንተ ለላከ ነው ሶሪ ለምን እልሃለሁ ሶሪ የበለጠ እልህ ውስጥ ነው የምገባው። እናደዳለሁ። እኔም እኮ አይደለ ሰው ነኝ እኮ። አንድ ሰው ይቅርታ ለማስጠየቅ እስኪ በየላይቭ ሂድና ገባና ይማ የስድብ ማዕት ነው። አብርሽ እኛ እያወራን ያለ ነው ግለሰቦች። ቅድም አንተ ብለሃል ይሄን ነገር ያስቆጣቸው የጉራጌ ልጆች ግለሰቦች እንደ ግለሰብ ደረጃ ለሷ ይሄንን ፊሊንግ ገለጹ። ፊሊንጉ ልክ ነው ስህተት ነው የሚለው አንዴ እናቴ አንዴ ከሱ ጋር አንዴ እንጨርስና ትገቢያለሽ። ልመልስልና ወንድም ይሄድበታል ልመልስልና ወንድም ይሄድበታል። ለምን እንደምመልስ እኔ ታቋርጠኛለህ እና ቆይ ሀኒዬ እሱ ልክ ነህ። እሷ ሀኒ አንዴ እኮ የተናገረችው ማህበረሰብን እንጂ ግለሰብን አይደለም። ሀቢባ ማየት ያለባት ግለሰብ ስለተናገሯት ሳይሆን ትልቁን ማህበረሰብ አስቀይም ያለው ነው የሚለው ነው እንጂ አንድ ግለሰብ ቤተሰቤን ሰደበብኝ ልጄን ሰደበብኝ አይደለም። እሷ እኮ እንዴ ልንገርሽ፣ ከቤተሰቤ ማህበረሰብ አይበልጥም። ልንገርሽ ከቤተሰቤ ማህበረሰብ አይበልጥም። ማንም በአናቱ መተከል ይችላል። እነግርሻለሁ። ሪከርድ ይደረግ ከቤተሰቤ ማህበረሰብ ብለሽ ብትመጪ በአናትሽ ተተካይ ነው። በራስህ ጥፋት ነው። ለምንድን ነው እኔን ይቅርታ ለመጠየቅ እኮ አንተ እኔ ለምሳሌ ደርሼበት ራሳችሁን እንደ ጻድቅ አይታችሁ እኔ ጋር መጣችሁ አታውሩ። አሁን እንደማናጠፋ ምናምን በቀን ምናምን የምንሰራው ኃጢአት አይበዛም። አብሽ ደርሳችሁ እንደዚህ ጭቅጭቅ አይመቸኝም። አንድ ነገር ልንገርህ፣ ከመሬት ተነስተን የሀቢባ ቤተሰብ ተሳድበን ቢሆን ኖሮ እሷ በስሜት ተነስታ ጉራጌን ብትሳደብ አንተ እንዳልከው ነው። እሷ ሰድባን የዛ ስድብ ቁጣ በማግስቱ ሀቢባ ይቅርታ ትጠይቃለች ተብሎ ሲጠበቅ አልጠይቅም። ምን አባታችሁ ታመጣላችሁ እኮ ነው ያለችን። ምን ሆነ ነው እንዴ አብርሽ? እሷ ምንድን ያለችው በማግስቱ አልጠይቅም። እስኪ ወንድ የሆነ መጥተኛል ጉራጌዎች ምን ታመጣላችሁ ነው ያለችው እሷ፣ ወይስ ለሰደዋት ሰዎችን የመለሰችው? አንዳንዴ በእናታችሁ ፖዚቲቭ እንሁን። ሁሉ ነገር ላይ ኔጌቲቭ ሆነን አንችልም። ስም አልጠራችም፣ እንደ ህዝብ ነው የተናገረችው። አልተሳሳትኩም። ምን ያለችው ምንድነው? ቆይ አንዴ አብሳላት አንዴ ስራ ስለሌላችሁ ማይካችሁን ከፍታችሁ አንዴ እያላችሁ እኮ ጥያቄ መመለስ እኔም ሌላ እኔም ጉራጌ ነኝ ልክ እንደናንተው፣ ግን የተረዳው የሰው ልጅ የቃላት ግድፈት አለ። የቃላት ግድፈት ይፈጠራል። የቃላት ግድፈት እሷ ልገልጽበት የፈለገችበት መንገድ